በምጽዋ የተደረገው ሚስጥራዊ በራ ተጋለጠ። አስፈሪው የምስራቅ አፍሪካ ጦርነት ተቃረበ። ምስራቅ አፍሪካን ማመስ ልማዱ ያደረገው የሻዕቢያ መንግስት ከኢትዮጵያ ጋር ወደ ጦርነት ለመግባት ቆርጦ መነሳቱን ያመለከተ እርምጃ ወስዷል። የሻዕቢያው አለቃ ወደ ግብጽ ከተጓዙ በኋላ ለመጀመሪያ ጊዜ ምጽዋ ላይ በርካታ መሳሪያዎችን ማራገፉ ተሰምቷል። ለበርካታ ዓመታት ያለ ማንም ጣልቃ ገብነት ኤርትራን የገዙት ኢሳያስ ግብጽን ተማምነው በምስራቅ አፍሪካ ግዙፍ ኃይል አለው ከሚባልለት የኢትዮጵያ መከላከያ ሰራዊት ጋር ጦርነት ለመግጠም ወስነዋል። ኢትዮጵያም ወደ አሰብ የምታደርገውን ጉዞ ለማፋጠን እየተንደረደረች ነው። ምስራቅ አፍሪካ በስጋት ተወጥሯል። ለመሆኑ በምጽዋ የተገኙት አውሮፕላኖች ጭነውት የመጡት ምንድነው? በትንታኔ እንመለከተዋለን። ሰላም ውድ የወሎ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ኤርትራ በምጽዋ ጦር መሳሪያ ያስገባች ነው የሚሉ መረጃዎች በሰፊ መውጣት ጀምረዋል። ሁለት የጭነት ወይም ካርጎ ማጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ከህዳር 1 2005 ጀምሮ መመላለሳቸው የሳተላይት ምስሎች ያሳያሉ። አይኤል 76 ቲዲ የሚባል የጭነት አውሮፕላን ከሌላ ትንሽ አውሮፕላን ጋር ምናልባትም ሲ-130 ከሚባል አነስተኛ ካርጎ ጋር ምጽዋ አርፈዋል። ሁለቱም የዕቃ ማጓጓዣ አውሮፕላኖች ኢሳያስ አፈወርቂ ወደ ግብጽ ካቀኑበት ቀን ጀምሮ ለሁለት ቀን ያክል ከአየር ማረፊያ ጠፍተው የነበረ ሲሆን ትናንት በድጋሚ የተመለሱ ሲሆን ምናልባት የጦር መሳሪያ ጭነው እንደተመለሱም ተገምቷል። ግብጽ ከኢትዮጵያ ጋር ቅራኔ ውስጥ የገባ ጎረቤት ሀገር ካለ ማንም ሳይላት ከጀርባ ሆና በለውሂድ ግፋ እያለች ጦርነት የማቀጣጠል ልምድ አላት። ኢትዮጵያ ከሶማሊያ ጋር ውጥረት ውስጥ በገባችበት ጊዜ የግብጽ አውሮፕላኖች በሶማሊያ አየር ማረፊያ በገፍ መሳሪያ ሲያራግፉ እንደነበር ይታወሳል። ታዲያ ያራገፈችው መሳሪያ በአልሸባብ እጅ ገብቶ ሶማሊያን ሌላ ውጥረት ውስጥ ከመክተት አልሸባብን እስከ ማጠናከር የደረሰ እርምጃ ከመሆን አልዘለለም። ግብጽ፣ ኤርትራና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱ ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። አሁን በተመሳሳይ የሻዕቢያን ግባተ መሬት ለማፋጠን ግብጽ መሳሪያ በገፍ እየሰጠች ከኢትዮጵያ ጋር ወደ ጦርነት እንዲገባ እያበረታታች ነው። የሻዕቢያው መሪ ኢሳያስ በግብጽ ከተገኙ በኋላ በበርካታ ጉዳዮች መምከራቸውና ኢትዮጵያን በጋራ እስከ መዋጋት የደረሰ አቋም መያዛቸው ሲገለጽ ነበር። የዚህ የግብጽ አለው ባይነት በጎረቤት ሀገራት ጉዳይ ጣልቃ እየገቡ የማበጣበጥ ስራ አንዱ አካል የሆነ እርምጃ በምጽዋ በኩል ታይቷል። እነዚህ ሁለት አውሮፕላኖች በምጽዋ ያራገፉት መሳሪያ ዓላማው ምን እንደሆነ፣ ለምን መሳሪያው በምጽዋ እንዲራገፍ እንደተደረገ ግልጽ ነው። የኢትዮጵያ የወደብ ጥያቄ ፍጹም ሳይመለስ የማይቀር መሆኑን የተረዱት ግብጽና ኤርትራም ኢትዮጵያ ወደ ቀይ ባህር እንዳትቀርብ ለማድረግ የወጠኑት ውጥን መሆኑ እየተነገረ ነው። ግብጽ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዚዳንት አብዱልፈታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ገልጸውላቸው እንደነበር ይታወሳል። ሌላው አስገራሚ ነገር ደግሞ በኤርትራ ታስረው የሚገኙት ከመቶ በላይ የትግራይ ተወላጆች በዛሬው ዕለት በራማ በኩል አድዋ እንደሚገቡ ተዘግቧል። ከእስረኞቹ መካከል የትግራይ ተዋጊዎች እንደሚገኙበትም ለማወቅ ተችሏል። ይህ የሻዕቢያ የትግራይ እስረኞች የመፍታት ውሳኔ የጽምዶ አካል እንደሆነ እየተነገረ ያለው። በዚህም ሻዕቢያ ከህወሓት ጋር አብሮ ጦርነት የማስጀመር ፍላጎት እንዳለው እያሳየ ነው። ታዲያ የሻዕቢያን ወታደራዊ እንቅስቃሴ የተረዱት የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ የኤርትራ ባለስልጣናትን ያስደነገጠ ንግግር አድርገዋል። ጀነራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ አስተያየታቸውን በሰጡበት ጊዜ ነው ይህንን ያነሱት። ጦርነት የማይቀር ከሆነ ከተጀመረ ውጤቱ ባሰብ ብቻ የሚገታ አይሆንም። ጦርነቱ ከተነሳ የሻዕቢያ መንግስት የሚቃወሙ ሌሎች የኤርትራ ኃይሎች ሙሉ ኤርትራን ካስተዳደሩ ነጻ ለማውጣት ስለሚፈልጉ አሰብን ብቻ ይዞ የሚመለስ ሰራዊት አይኖርም ብለዋል። ይህ ደግሞ የኢሳያስን አስተዳደር ከስር መሰረቱ ነቅሎ እስከ መጣል የደረሰ እርምጃ ሊወስዱ እንደሚችሉ ያመላከተ ነው። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ አገራቸው የጦርነት ፍላጎት እንደሌላት፣ ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ ማስጠንቀቃቸውም ይታወሳል። ኢትዮጵያ የቀይ ባህር ጠረፍ ግዛቷን ያጣቸው ሁለት የባዕዳን ተላላኪዎች በኢትዮጵያ ታሪክ ጠላቶቹን ለንተናዊ ገዛ አንደኛው 4 ኪሎ ሁለተኛው አዳሉ ቤተ መንግስት ገብተው በፈጸሙት የጨለማ ውል ነው። በዓለም ታሪክ ተገንጣይ ሀገር የእናት ሀገር ወይም ማዘር ስቴት የባህር ጠረፍ ጠቅልሎ በመውሰድ የተገነጠለ ሀገር የለም ከኤርትራ በስተቀር። ይህ አሳፋሪ ታሪክ ስብራት በየትኛው መንገድ መስተካከል አለበት። ኤርትራ ከኢትዮጵያ ተገንጥላ ሀገር የሆነችው በዓለም አቀፍ ሕግ አግባብ አይደለም። ሁለት የግብጽ ተላላኪ መሪዎች የወቅቱ የአፍሪካ አንድነት ድርጅት ሊቀመንበር ሁስኒ ሙባረክ፣ የተባበሩት መንግስታት ድርጅት ዋና ጸሐፊ ቡጥሮስ ጋሊ፣ አረብ ሊግ ወዘተረፈ ባሻጥር የዘረፉን የደቡባዊ ቀይ ባህር ግዛታችን በአስቸኳይ ይመለስ ዘንድ ጊዜው አሁን ነው። ቤተ መንግስት የገባ ባንዳ በወሰነው አሳፋሪ ውሳኔ ተገዢ ሆኖ የባህር በር ተዘግቶ ከዚህ በላይ መኖር አይቻልም።
የኔ ትውልድ የባህር በር ጥያቄ ካላሳሰበው የነርሱንና የልጆቹ ጣፋንታ በገዛጁ አሳልፎ እንደመስጠት ነው። ከ30 ዓመታት በላይ በኢኮኖሚያዊ ፖለቲካዊና ዲፕሎማሲያዊ ቅርቃር ውስጥ እንድንገባ ያደረገውን የባህር በር ጥያቄ ልባት ከማግኘት የትኛው ምድራዊ ኃይል ወደ ኋላ አያደርገውም። የአብዛኞቻችን ጥያቄ ከዚህ ጋር አብሮ የሚመለስ ጉዳይ ነው ሲሉ አምባሳደር ስለሺ ኡመር ኢትዮጵያ በየትኛውም ሁኔታ የባህር በር ጥያቄዋን እንደማትተው ገልጸዋል። የኤርትራ ማስታወቂያ ሚኒስቴር በአፍሪካ ቀንድ እየተስፋፋ ያለው የተዛባ መረጃ ንግግር በማውገዝ የሀገሪቱ መሪ ላይ የተመሰረተ አቋም ግልጽ አድርጓል። ሀቅ እንጂ ልብ ወለድ አይደለም በሚል ርዕስ ዛሬ ባወጣው መግለጫ የኤርትራ ሉዓላዊነት የማይደራደርበት ጉዳይ መሆኑን አጽንኦት ሰጥቷል። መግለጫው ስም ባይጠቅስም በቅርቡ በኢትዮጵያ በኩል እየተነሳ ላለው የቀይ ባህር መዳረሻ ጥያቄ ቀጥተኛ ምላሽ ሰጠ መሆኑን አመላክቷል። ኤርትራ ሉዓላዊ ባህር ዳርቻ ያላት ሀገር መሆኗን የገለጸው ጽሑፉ ወደቦቿም የሀገር ሀብት መሆናቸውን አስምሮበታል። በመሆኑም ማንኛውም የወደብ አጠቃቀም ስምምነት በኤርትራና በተመረጡ አጋሮቿ መካከል በቀጥታና በሁለትዮሽ ድርድር ብቻ የሚወሰን መሆኑን ገልጿል። መግለጫው የውጭ ኃይሎች የሚያደርጉት ጣልቃ ገብነት ወይም ማስገደድ አጥብቆ እንደሚቃወም ያስታወቀ ሲሆን የኤርትራ ወደቦች ለውጭ ወታደራዊ ወይም የባህር ኃይል ዓላማዎች ክፍት አለመሆናቸውንም በግልጽ አስቀምጧል። የወደብ መዳረሻ መብት በፖለቲካዊ ወይም ወታደራዊ ጉዳይ ሳይሆን በንግድና በልማት የሚታይ መሆኑን የጠቀሰው መግለጫው የየብስ ተከበብት ሀገራት ተጠቃሚነት በሕጋዊና በጋራ ስምምነት ላይ የተመሰረተ መሆን እንዳለበት በተባበሩት መንግስታት የባህር ሕግ መሰረት ገልጿል። ኤርትራ የጋራ ተጠቃሚነት የምትደግፍ ብትሆንም በአንድ ወገን ጀብደኝነት ወይም በታሪክ ክለሳ ላይ የተመሰረቱ ጥያቄዎችን እንደማትቀበል አስጠንቅቋል። በአካባቢው ሰላም ሊሰፍን የሚችለው በሀገራት መካከል በሚኖር መከባበርና እኩልነት ላይ ተመስርቶ እንጂ በቅዠትና በኃይል አይደለም ሲል ጽሑፉ ደምድሟል። ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት በተወካዮች ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብዱላሂ ከተባሉ እንደራሴ ተያያዥ ጥያቄ ተነስቶላቸው ነበር። ቀይ ባህር ለእኛ ብቸኛው መግቢያ መውጫችን ነው፣ ሳውዲና ግብፅ ሆን ብለው ሲያገሉን እኛስ ምን እያደረግን ነው የሚል ጥያቄ አንስተው ነበር። እንደራሴው ዶክተር ቶፊቅ ጥያቄያቸውን ሲያጠናቅሩ ከ8ቱ አባል ሀገራት 4ቱ የኢጋድ አባላት ሆነው እንዴት ይህን አግላይነት ማስቆም አቃተን ብሏቸው ነበር ለጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ጥቅል የሆነና ተስፋን ያዘለ ምላሽ ሰጥተው ነበር። ወፍ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም፣ የምትበርበትን ክንፍ ተማምና ነው። ኢትዮጵያ ዛሬ ቀይ ባህር ትላለች፣ አትጠራጠሩ። ከ10 እና ከ15 ዓመታት በኋላ በሌሎች ራቅ ባለ ሀገራትም ጥቅም አለኝ ትላለች። የኛ ተጽዕኖ እዚች የቀይ ባህር ሰፈር የሚቀር አይመስለኝም። ምላሻቸው በተጨባጭ በዲፕሎማሲ ምን እየተሰራ እንደሆነ ምንም ፍንጭ የሚሰጥ አልነበረም። አቶ ናምን የኢትዮጵያን ገሸሽ መደረግ ከግብጽ ጋር ሊተሳሰር የሚችልበትን ሰበዝ መዘያ ያወጣሉ። ውስጡ ሲፈተሽ ጠንሳሾቹ እነማን ናቸው ብሎ መጠየቅ ግማሽ ምላሽን ይሰጣል የሚሉት የቀጠናው ተንታኝ ከጠንሳሾቹ መካከል ግብጽ ዋነኛዋ ናት። ይህን ሀሳብ በአውሮፓውያኑ 2018 ከነበረበት ያንቀሳቀሰችው ደግሞ ግብጽ ናት። ግብጽ በማንኛውም መድረክ ኢትዮጵያን ከዲፕሎማሲውና ከኢኮኖሚያዊ ከባቢ ማራቅ ነው የምትሻው ይላሉ። ለዚህም ከሌሎቹ የስብስብ አባላት በተለየ ግብጽ በቀይ ባህር ጉዳይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተናገሩ ነው።